ሰላም እንዴት ናችሁ ጓደኞቼ? እኔ ያለሁላችሁ እንግዲህ ቸራን በነጭ ወሬ መታለች ማለት ነው። እንግዲህ አዲያ ጠፍቷል። አሁን ምን ይሰራ? ምን ይዋሽ ማለት ነው? ምን ተዋሽቶ ይበላል? በምን ይምጣ ዶራል? አዲያ ጠፋ። ኑኑኑ የኔ ጩጬ ሽንቱን አላደረግሽበትም እንደ ቸራንዬ? ምን አይታይም እኮ አይታይም። ያንቺ ምን አንድ መስመርም የለውም ሁለት መስመርም የለውም። እንዶ ከየት ነው ያመጣሽው እንደዚህ አይነት ውሸት ማለት ነው? ለምን በደንብ ለካሜራ አላሳየሽም ማለት ነው? ዛሬ ደግሞ ፊልተሩን ለምንድን ነው ያልተጠቀምሽው ማለት ነው? እንደዚህ አይንሽ ስር እንደዚህ እየጠቆረ ማለት ነው። እቺን ውሸት ለማውሸት ማለት ነው ልትዋሺ ሳትተኛ አድረሽ ነው አይደለም? እቺን ውሸት ልትቀጥፊ ማለት ነው። ሳትተኛ አድረሽ ነው አይደለም? እንደዚህ ፊትሽ እንደዚህ እየጠቆረ ዛሬ ደግሞ ካሜራማን ምን ሆነዋል ግን? ፊልተሩ ለምንድን ነው ያልተጠቀመው? እንደው የፈጣሪ የስራ ንስጥቅ ማለት ነው። አንተ ካሜራማን ይሄ ሁሉ በቸኮላ እንደው በቃ ኮሮጃ ማለት ነው። ፍቅርዬ እንደዚህ እርጉዝ ነኝ ብላ ስትሰራ እሷም ለምንድን ነው የሚቀራብኝ እንዴች አድያ ልጠቀምበት ብላ ተነሳች ማለት ነው። እንደ ኮሮጃ ስትወዱ ደግሞ አብረሽ ምንድን ነው እንደዚህ የሚቆላው? እሱ ልጅ አይፈልግም እንዴ? እንዴት ልታረገች ትችያለሽ? ገና የልጅ አባት ሊሆን ነው ምናምን ብሎ ያሽቃብጣል። እኔ አላምንም፣ በዚህ አላምንም ይላል። እንዴ ይሄ ማለት እኮ ሁለት መስመር ከሆነ ልጅ አለ፣ አንድ መስመር ከሆነ ልጅ የለም። ምንድነው እናንተ ሐኪም ቤት ገብታችሁ ብቻ በቃ ቸራን እኮ ታነገደብሽ፣ አንቺ ተሸቀለብሽ። ሐኪም ቤት ሄደሽ አልጋ ላይ ወጥተሽ ስንት ጊዜ ነው እምብርትሽን ግን ለዶክተሩ የምታሳይ? አንቺ ሴትዮ ለምን ለክብርሽ አትጨነቅም? አንቺ ወራዳ ሴትዮ ማለት ነው። አሁን ደግሞ አድያ ጠፋ በዚህ ተነሳሹ ማለት ነው። እዚህ ምን አይነት እነዚህ ልጆች ማለት ነው ሰገጤ፣ የእናንተ አድናቂ የተባሉ ሰገጤ ማለት ነው። እናንተ ሰገጤ ማለት ነው። ፋራ ምንም አታውቁ ማለት ነው። እኔ ግዴታ ሐኪም ቤት መሄድ አለብኝ ግዴታ የሳኦድ ዶክተር በቃ ማየት አለበት ብሎ የሚጃጃል ይሄ አፈድስት ማለት ነው። አብረሽ የተባለ ይሄ ቦርኮ ማለት ነው። ይሄ እኮ ሁለት መስመር ከሆነ እዚህ ላይ ጽሑፍ አለ። ልጅ ካለ ልጅ አለ ይላል፣ ልጅ ከሌለም የለም ይላል። እናንተ አልተማራችሁም እንዴ? ከውሸት በስተቀር ትምህርት የላችሁ? ምን አይነት ፋራና ሰገጤ ናችሁ እናንተ? ምንም አንድ ቀን እንኳን አያልፍላችሁም። ከውሸት አትወጡም። ተጋብታችሁም ሳትጋቡም በፍቅረኛም እየኖራችሁ ነጭ ወሬ። ቼራን መድኃኒት እየወሰደች እንዴት ነው የምታረግዘው? ጨጓራ ነው አሟት ነው። አንዳንድ ጊዜ ጨጓራው ሲያም ያስታውካታል አለ እንደው አብረሽ የስራ ንስጥቅ ማለት ነው። የእሷን ውሸት አታጥፋበት እንግዲህ እስቲ ትጃጀልበት። ነምበር 2 ነምበር 3 እያለች ማለት ነው በጎቹ ላይ ትጃጃል። ነገም እንግዲህ አሁን ማለት ነው ይህ ሳምንት ዳኒን ከጠገባቸው ያራቁት ኮሜንት ላይ ዳኒ ፎንግራ እንዳይባል ነው። ይሄ አድያ ለመስራት ፈልጋችሁ ነው ለካ ዳኒ ከጠገባቸው የራቀ ማለት ነው። እንግዲህ ካረገዘችም ከዱባይ ነው ያረገዘችው። ማን እንደሚያስረግዛት አይታወቅም። ካረገዘች ማለት ነው ወይ የዳኒ ነው ወይ ደግሞ ማን ነው ያኛው ማለት ነው አዲስ የመጣ የሷው ሹማ ከነዚህ ሁለቱ አንዱ ይሆናሉ። እንግዲህ አብርሽ እኮ አይቀበልም። እንዴት ልታረግዝ ትችላለች? ጨጓራው ነው የሚያማት፣ ጨጓራ ያስታውካታል። ከኔ ጋር ስትተኛ መድኃኒት ነው የምትወስደው። እኔ አልቀበልም፣ እንደዚህ አልፈልግም እያለ ነው ማለት ነው። እየተከራከረ ነው። ልጁ ይኑር አይኑር ሳይታወቅ ማለት ነው። አንደኛ ነገር እዚህ ጋር ማለት ነው በካሜራ ላይ በደንብ አላሳየችውም። እዚህ ጋር ራሱ ውሸቷ መሆኑ ያስታውቃል። አሁን ነገ ሐኪም ቤት ትገባለች። እኔ አድያ ልስጣት። ከዛም በኋላ ደግሞ እርጉዝ ነሽ ትባላለች። ከዛን አንድ ሳምንት ነምበር 2 ነምበር 3 እያሉ ይሰሩበትና ከዛን ቸራን ደግሞ ከበራንዳ ላይ ትወርቃለች። ከዛ ደግሞ ልጁ ወረደ ይላል ብሎ ይመጣሉ ማለት ነው። መቼም አብረሽ እየሸቀለብሽ ነው እንጂ መቼም ከአንቺ ልጅ አይፈልግም ማለት ነው። መቼም አይፈልግም። ብፈልግ ኖሮ ታረግሻለሽ ነበር። 1 አመት ሙሉ ለምንድን ነው ኪኒን የምትቅሚ ማለት ነው? ይገባሻል አንቺ ቸራንዬ። የአንቺ ውሸት ጀመርሽው ደግሞ እናትሽን ሄደሽ እንኳን ሰላም ሳትያት ከዱባይ መልስ ማለት ነው። እንግዲህ ቤተሰቦቿን የምትጠላበት መድኃኒት ነው አብረሽ ያሰራበት እንጂ ሰው ወዶ እንደዚህ ቤተሰቡን ምርቅ አይመስለኝም። ከሰርግ መልስ እንኳን
ሰርግ እንግዲህ ዱባይ ላይ ተደርጓል። እናቱ ጋር ሄዶ ለፋሲካ ሰው ቡና አፈላም እንዴ? እናቱ ጋር ሄዶ እናቱን አናግርም እንዴ? ለዓመት በዓል ለፋሲካ እኮ ሴት ልጅ እናቷ ጋር ትሄዳለች። በጊዛ መጀመሪያ ሙሽራ ስትሆን ዳቦ ጋግራ፣ በቃ ታውቃላችሁ፣ የኢትዮጵያ ባህል እንደዛ ነው። እናቷ ጋር የምትሄድ ይቺስ ሽንት ቤት ውስጥ ገብታ ነጭ ወረቀት ይዛ አረገዝኩ ብላ መጣች። አይ መቼም አያልፍልሽም ቸራንዬ። ስንት ጊዜ ነው ግን ስንት ጊዜ ነው አድያ እርግቴስ የሰራሽበት ማለት ነው። ደግሞ ማስመሰል ስትችልበት አውቃ ስታለቅስ እንዳረገዘች ሰው ራሷን ታደርጋለች። በጣም እኮ ውሸት ትችላለች። እሷ ያደገችበት እንግዲህ የውሸት ማህበር ውስጥ ስላደገች ችግር የለባትም። እንደዛ መዋሸት ትችላለች ማለት ነው። በደንብ ነው የምትችልበት መዋሸት። አዲያ ጠፋ። ወይኔ በጣም ነው የምታሳዝነው። ግን አዲያ አለቀ። አሁን ድራማ ቢጀምሩ ህዝቡም አይቀበልም። ግዴታ በቃ እንደዚህ መጃጃል አለባቸው።